የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን አምላካዊ ትእዛዝ ተቀብለው ወንጌልን ለመላው ዓለም በማብሰር መምለኪያ ጣዖታትን ወዳሚነ እግዚአብሔር አሕዛብን ወደ ክርስትና ከመለሱ ቅዱሳን ሐዋርያት መካከል አንዱ ነው። ጌታችን ከሙታን ተለይቶ በተነሳ ጊዜ የተቸነከሩ እጆቹን በዓይኖቼ ካላየሁ በእጆቼም ካልዳሰሱ የጌታን ትንሣኤ አላምንም በማለቱ በጦር የተወጋ ጎኑን አይቶ በእጆቹ ዳሶ ካረጋገጠ በኋላ ያመነ ሐዋርያ ነው። የእመቤታችን የቅድስት ድንግል ማርያምን ትንሣኤና ዕርገት ከሁሉ ቀድሞ በማየት መግነዙንም ተቀብሎ ለቅዱሳን ሐዋርያት በማሳየት ትንሣኤና ዕርገቷን ሰብኮላቸዋል። እንደ በግና እንደ ፍየል ቆዳው ተገፎ ስልቻ እስኪሆን ድረስ ብዙ መከራን የተቀበለ ሐዋርያው ቅዱስ ቶማስ። ይህን ቪዲዮ እስከ መጨረሻው ብትከታተሉ የሐዋርያው የቅዱስ ቶማስን ያልተሰሙ ታሪኮች እንዲሁም ጣፋጭ የሆነውን የሕይወቱን ፍሬና ትምህርቶቹን አስቃኛችኋለሁ። ከዚህም በተጨማሪ ጌታችን በምድር ሲመላለስ አብጋር ኦካማ ከተባለ ከኡር ወይም ከኤዴሳ ንጉሥ ጋር የተላላከውን አስደናቂ ደብዳቤ ያቀርብላችኋለሁ። ለዚህ ኦርቶዶክሳዊ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህንን ቪዲዮ ላይክ እና ሼር በማድረግ ለሌሎች እንዲደርስ የበኩልዎን ድርሻ በመወጣት ይህን መንፈሳዊ ቻናል ያግዙ። ሐዋርያው ቅዱስ ቶማስ። ቅዱስ ቶማስ እንደ ሌሎች ሐዋርያት በእስራኤል ተወልዶ በዚያው በሥርዓተ ኦሪት አድጎ ገና በወጣትነቱ የሰዱቃውያንን ማህበር ተቀላቅሏል። ሰዱቃውያን ሰው ከሞተ በኋላ አይነሳም፣ አልቦ ትንሣኤ ሙታን የሚሉ ናቸው። መድኃኒታችን ኢየሱስ ክርስቶስ ማስተማር ሲጀምር ግን ቅዱስ ቶማስ ከነበረበት ማህበር ወጥቶ ጌታችን ኢየሱስ ክርስቶስን ተከተለው። ጌታችንም ከ12 ሐዋርያት አንዱ ይሆን ዘንድ መረጠው። የቀድሞ ስሙ ዲድሞስ ሲሆን ትርጓሜውም ጨለማ ማለት ነው። ኋላ ላይ ግን ጌታችን ቶማስ ብሎታል። ትርጉሙም ኦሪያሪስ ወይም ፀሐይ ማለት ነው። የሐዋርያው የቅዱስ ቶማስ ነገዱ ከነገደ አሴር ነው። በዮሐንስ ወንጌል ምዕራፍ 11 ከቁጥር 16 ላይ እንደምናነበው ቅዱስ ቶማስ ጌታችን አልዓዛርን ለማስነሳት በሄደ ጊዜ ሌሎች ሐዋርያት ጌታችንን አይሁድ ይገድሉሃል ቅር ሲሉት፣ እርሱ ግን እንሂድና አብረን እንሞት ሲል ለጌታችን ያለውን ፍጹም ፍቅር አሳይቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ መነሳቱን 12 ሐዋርያት ሲነግሩት የችንካሩን ምልክት በዓይኖቼ ካላየሁ ጣቶቼንም በችንካሩ ምልክት ካላገባሁ አላምንም ያለው ትንሣኤ ሙታን የለም ብለው ከሚያምኑ ከሰዱቃውያን ማህበር ስለመጣ ነበር። የዮሐንስ ወንጌል ምዕራፍ 20 ከቁጥር 25። ኋላ ላይ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያው ቅዱስ ቶማስ በእምነቱ እንዲጠነክር አስቀድሞ 10ሩ ባሉበት እንደተገለጠው ሁሉ ዳግመኛ ቶማስ ባለበት በዝግ ቤት ውስጥ ተገልጦ ቶማስ ያለውን ሁሉ እንዲፈጸምለት አደረገ። ቅዱስ ቶማስም የጌታችንን የችንካሩን ምልክት በእጆቹ በዳሰሰ ጊዜ ከጌታ መለኮታዊ ባህሪ የተነሳ የቶማስ እጆች ተኮማተሩ። በዚህም ምክንያት ጌታዬ አምላኬ ብሎ አምኖ መስክሯል። ወዲያውም የተኮማተረች እጁ ተፈወሰችለት። ሐዋርያው ቅዱስ ቶማስ ከሐዋርያት ሁሉ ርቆ ወደ ምስራቅ የተጓዘ ሐዋርያ ነው። በዮሐንስ ወንጌል ምዕራፍ 12 ከቁጥር 20 እስከ 22 ግሪኮች በሐዋርያው እንድርያስ አቅራቢነት ከጌታችን ጋር እንደተነጋገሩ ተገልጿል። መጽሐፍ ቅዱስ ስለ እነዚህ ግሪኮች ማንነት ባይገልጽልንም በቤተ ክርስቲያናችን ትውፊት ግን እነዚህ ግሪኮች በሮማ ግዛትና በፐርሺያ መካከል ይኖር ከነበረ አብጋር ኦካማ ከተባለ ከኡር ወይም ከኤዴሳ ንጉሥ የተላኩ ነበሩ። አብጋር ማለት ጃንሆይ እንደማለት ነው። ለኡር መንግስታት ስመ መንግስታቸው ነው። አብጋሮች በኡር ወይም በኤዴሳ የነገሱት ከጌታችን ልደት በፊት 132 ዓመት ቀደም ብለው ሲሆን እስከ 216 ዓመተ ምህረት ድረስ ቆይተዋል። አብጋር ኦካማ በማይድን በሽታ ተይዞ ሲሰቃይ ከግሪክ ነጋዴዎች የጌታችንን ዝና በመስማቱ የሚከተለውን ደብዳቤ ለጌታችን ላከለት። ተላከ ከአብጋር ኦካማ ለእውነተኛ መድህን ለኢየሱስ ክርስቶስ በኢየሩሳሌም ለተገለጥከው ሰላም ላንተ ይሁን። ስር ሳትምስ ቅጠል ሳትበጥስ ለምታደርገው የማዳን ሥራህና ስለ አንተ ዝና ሰምቻለሁ። እንደነገሩኝ ከሆነ
ዕውራንን ታበራለህ፣ ሙታንን ታስነሳለህ። ይህን ስሰማ ወደ እኔ መጥተህ ከዚህ ከሚያሰቃየኝ የደዌ ዳኛ የአልጋ ቁራኛ ትገላግለኝ ዘንድ እለምንሃለሁ። ይህን ደብዳቤም ልኬልሃለሁ። አይሁድ በአንተ ላይ እንደተነሱ ሰምቻለሁ። ሊገድሉህም ይፈልጋሉ። ምንም እንኳ ከተማዬ ጠባብ ብትሆንም ውብ ናት፣ ለእኔና ለአንተ ትበቃናለችና ወደ እኔ ና። ጌታችንም ከመልእክተኞቹ ደብዳቤውን ተቀብሎ ካነበበ በኋላ እንዲህ ብሎ መለሰለት። አፍጋር ሆይ አሁን ልጎበኛ አልችልም፣ ነገር ግን ከትንሣኤ በኋላ ከደቀ መዛሙርቴ አንዱን እልክልሃለሁ አለው። በዚህ ቃል ኪዳን መሠረት ከዕርገት በኋላ ጌታችን ቶማስን ወደ ኦር ላከው። ቶማስም ከ72ቱ አርድእት ወገን የሚሆነውን ደቀ መዝሙሩን ታዲዮስን ወይም ኤዴን ላከለት። ቅዱስ ታዲዮስም ኤዴሳ ገብቶ አፍጋርን ፈውሶ ሀገሩን ቀደሰለት። ከአፍጋር ጀምሮ ብዙ ሰዎች በክርስትና አምነው ተጠመቁ። ብዙ አብያተ ክርስቲያናትም ተከሉ። ይህችም በምስራቅ እስያ የመጀመሪያዋ የክርስቲያን ከተማ መሆኗን በታሪክ ተገልጿል። ሐዋርያው ቅዱስ ቶማስ ታዲዮስን ወደ ኤዴሳ ከላከ በኋላ በቅድሚያ ወደ ፐርሺያ ከዚያም ወደ ህንድ ተጓዘ። ቅዱስ ቶማስ ህንድ የደረሰው በ46 ዓመተ ምህረት አካባቢ ነበር። በህንድ አገር ታክሻሊላ በተባለ ከተማ ጎንዶፖረስ የተባለ ንጉሥ ነበር። ይህ ንጉሥ በኢየሩሳሌም ስለነበረው የንጉሥ ሶሎሞን ቤተ መንግሥት ዝና እየሰማ እርሱም በሀገሩ ሊሰራ ይፈልግ ነበር። በዚህም ምክንያት ነጋዴዎች ወደ ሀገራቸው ሲጓዙ የታወቀ ግንበኛ እንዲያመጡለት አዘዛቸው። ይህን መልእክት ከሰሙ ነጋዴዎች መካከል አንዱ ፋርስ ወደሚባል አገር ተጓዘ። ከዚያም ያ ነጋዴ ሐዋርያው ቅዱስ ቶማስን አገኘው። ነጋዴውም ቶማስ ከኢየሩሳሌም እንደመጣ ሲሰማ የግንበኝነት ሙያ ይችል እንደሆነ ጠየቀው። ሐዋርያው ቅዱስ ቶማስም ወደ ህንድ ሄዶ ወንጌልን ማስተማር ይፈልግ ስለነበር ይህን ጥሩ አጋጣሚ በመጠቀም ለመሄድ በኢየሩሳሌም ሳለሁ ሕንፃ በመስራት እኖር ነበር አለው። ነጋዴውም ቶማስን ወደ ህንድ ወሰደው። ንጉሡም የቶማስን ሙያ ሲሰማ እጅግ ደስ አለው። ከዚያም ከከተማ አጠገብ ወደሚገኘው ቦታ ቶማስን ወሰደውና በጫካ የተሞላውን ሜዳ እያሳየ ቤተ መንግስቱን በዚያ ቦታ እንዲሰራለት ነገረው። ቅዱስ ቶማስም የቤተ መንግስቱን አሰራር ሲነግረው ንጉሡ ተሰርቶ እስከሚያልቅ ቸኮለ። ከጥቂት ጊዜ በኋላም ንጉሡ ለሕንፃው መስሪያ የሚሆን ብዙ ገንዘብን ለቅዱስ ቶማስ ይልክለት ጀመር። ቅዱስ ቶማስ ግን ገንዘቡን ሲያገኝ የሚሄደው ወደ ድሆች መንደር ነበር። በዚያም ለተራቡ ምግብ፣ ልብስ ለሌላቸው ልብስ፣ መጠለያ ቤት ለሌላቸው ደግሞ ቤት እየገዛ በመስጠት የታመሙትን እያዳነና እያስተማረ ይኖር ጀመር። ንጉሥ ጎንዶፖረስ ለሕንፃው የመደበው ገንዘብና ጊዜው እንዳለቀ ቤተ መንግስቱን ሊጎበኝ መጣ። ወደ ቦታው ደርሶ ቢመለከት እንኳን ሕንፃው ጫካው አልተነካም። ንጉሡም በዚያ ሲያልፍ የነበረን አንድ ወጣት ጠርቶ ቶማስ የት አለ ሲል ጠየቀው። ቶማስ በድሆች መንደር የተቸገሩትን እየረዳና እያስተማረ ይገኛል ሲል መንገደኛው መለሰለት። እርሱስ ጥሩ ነው፣ የሰራልኝ ቤተ መንግስት የት አለ ብሎ መንገደኛውን ጠየቀው። መንገደኛውም በድንጋይ የተሰራ ቤተ መንግስት ላያዩ ይችላሉ፣ ነገር ግን ሕዝቡ በጣም እንደተደሰተ መመልከት ይችላሉ አለው። በዚያን ጊዜ ንጉሡ ያ ሁሉ ገንዘብ እንደባከነ መጠርጠር ጀመረ። ወዲያውኑ ወታደሮቹ ቶማስን ፈልገው እንዲያመጡለት ላከ። ቅዱስ ቶማስ ተይዞ እንደመጣ ቤተ መንግስቴን ለምን አልሰራልኝም? ጫካው እንኳን መች ተነካ ብሎ ጠየቀው። ቅዱስ ቶማስ በእርግጥ በምድር ላይ በድንጋይ የተሰራ ቤተ መንግስት ላያዩ ይችላሉ፣ እኔ ግን በሰማይ ላይ ቤተ መንግስት ሰርቼልዎታለሁ አለው። ያን ጊዜ ንጉሡ ተቆጣ። ቅዱስ ቶማስንም በምድር ላይ እንዲያስተኙትና በአራት ማዕዘን ችንካር ተክለው እጆቹንና እግሮቹን በገመድ ወጥረው ቆዳውን እንዲገፉት ጨውና ሆምጣጤ በተገፈፈው ስጋው ላይ እንዲደፉበት አዘዘ። ንጉሡም እንዳዘዘ ይህንን ሁሉ አደረጉበት። እርሱም ከእግዚአብሔር በተሰጠው ትዕግስት ይህንን ስቃይ ተቀበለ። የንጉሥ ሚስት ቆዳውን ሲገፉት በቤተ መንግስቷ ሰገነት ላይ በመስኮቱ እያየች ስለነበር በድንጋጤ ወድቃ ሞተች። መኮንኑም እጅግ አዘነ። የክብር ባለቤት ጌታችንም ቶማስን አጸናው። ወዲያውኑ ተነሳ። ከላዩ የገፈፉትንም ቆዳ ወስዶ ከንጉሡ ሚስት በድን ላይ ጥሎ አርሶንያ ሆይ የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ ስም ተነሽ አላት። ወዲያውኑ ዓይኖቿን ገለጠች፣
ፈጥናም ተነስታ ለሐዋርያው ለቅዱስ ቶማስ ሰገደችለት። ንጉሡም አይቶ ደነገጠ። ለሐዋርያውም ሰገደለት፣ ይቅርታ ያደርግለት ዘንድ ለመነው። ቅዱስ ቶማስም በጌታችን ካመንክ ትድናለህ አለው። እርሱም በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ አመነ። እንዲሁም የሀገሩ ሰዎች ሁሉ አመኑ። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትን ቀሳውስትና ዲያቆናትን ሾመላቸው። እያስተማራቸውና በቀናች ሃይማኖት እያጸናቸው ከእርሳቸው ጋር ኖረ። ደዌ ያለበትንም በላዩ ቆዳውን ሲያኖርበት ወዲያውኑ ይድን ነበር። ከዚያ በኋላ ከእነርሱ ዘንድ ወጥቶ ቀንጦሪያ ከሚባል አገር ሲገባ አንድ ሽማግሌ ሰው መራራ ለቅሶን እያለቀሰ አገኘ። ቅዱስ ቶማስም እንዲህ ለምን ታለቅሳለህ አለው። ሽማግሌውም 7 ልጆች ነበሩኝ፣ በሐሰት ነገር ንጉሡ ገደለብኝ አለው። ደግሞም ዕዳ አለብኝ፣ ከእነርሱ አንዱስ እንኳ ቀርቶ ቢሆን ለኑሮ በተራዳይ ነበር ብሎ መለሰለት። ቅዱስ ቶማስም ሰምቶ ቆዳውን ሰጠውና ይህን ወስደህ በልጆች መቃብር ላይ አኑረው አለው። እንዳዘዘውም ባደረገ ጊዜ 7ቱ ሁሉ ልጆች ሌሎችም 8 ወንዶች በዚህ አስቀድመው ተቀብረው የነበሩ በአንድነት ተነሱ። ይህም ተአምር በሀገሩ ሁሉ ተሰማ። የጣዖት ካህናትም ተቆጥተው በድንጋይ ሊወግሩት ጀመሩ። ያን ጊዜም እጆቻቸው ደረቁ። የቸር አምላክ ሐዋርያ ሆይ ከፈጣሪ ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አመን፣ ማረን፣ ይቅር በለን በማለት ጮኹ። ያን ጊዜም አዳናቸው። የቀናች ሃይማኖትንም አስተምሯቸው በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትን ቀሳውስትና ዲያቆናትንም ሾመላቸው። ከዚህ በኋላ ወደ አቴና ወደ መቄዶንያ ሄዶ በውስጧ በክብር ባለቤት በጌታችን ስም ሰበከ። ስለ እርሱም ነገሥታቱና መኳንንቱ ሰሙ፣ ይዘውትም አሰሩት። የንጉሡ ሚስትም ከልጇ ጋር ወደ ወህኒ ቤት እየመጣች የቅዱስ ቶማስን ትምህርት ትሰማ ነበር። ብዙዎችም በስውር እየመጡ ያስተምራቸው ነበር። በክብር ባለቤት በጌታችንም አመኑ። ንጉሡም ስለ ሚስቱ ተቆጣ፣ ነገር ግን በሕዝብ መካከል መግደልን ፈራ። ከከተማም ውጭ ሐዋርያው ቅዱስ ቶማስን አውጥቶ እስከሚሞት በጦር እንዲወጉት 4 ወታደሮችን አዘዘ። በ72 ዓመተ ምህረት ግንቦት 26 ቀን በጦር ተወግቶ በሰማዕትነት አርፏል። የንጉሡ ልጅም በጦር ሲወጋ ቆሞ ይመለከት ነበር። የሀገሩ ሰዎችም በሰሙ ጊዜ ከወታደሮች እጅ ሊያስመልጡት ወጡ፣ ግን ሙቶ አገኙት። አንስተው ገነዙትና ከነገሥታቱ መቃብር በአንዱ አኖሩት። በንጉሡ ልጅ ላይም ሰይጣን አድሮበት የሚያንከባልለው ሆነ። ከልብሱም ጥቂት ወስደው በንጉሡ ልጅ አንገት ላይ ሊያንጠለጥሉለት ወደ ቅዱስ ቶማስ ሥጋ መጡ። መቃብሩንም በከፈቱ ጊዜ አላገኙትም፣ ጌታችን ከዚያ አፍልሶታልና። ከመቃብሩ አፈርም በእምነት ወስደው በንጉሡ ልጅ አንገት ላይ አንጠለጠሉለት። ያን ጊዜም ዳነ። ንጉሡም የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አመነ። ከዚህም በኋላ ሐዋርያው ቅዱስ ቶማስ ለብዙዎች ተገለጸላቸው። እርሱም ሕያው እንደሆነ ጌታችንን በመንግሥቱ ውስጥ እንደተቀበለው ነገራቸው። የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ የቀናች ሃይማኖት እንዲጸኑ አዘዛቸው። ሐዋርያው ቅዱስ ቶማስ ያለማቋረጥ ከህንድ እስከ ሀገራችን ኢትዮጵያ ድረስ ለ38 ዓመታት ወንጌልን ሰብኳል። ዛሬም ህንድ ውስጥ በመንበሩ ላይ የቅዱስ ቶማስ ቀኝ እጅ በሕይወት እንዳለች ሆና ትታያለች። መለኮትን ወይም የጌታችንን የተወጋ ጎኑን የዳሰሰች ቅድስት እጅ ናትና ዛሬም ድረስ ሕያው ናት። በህንድ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ሲሾም የቅዱስ ቶማስን ቀኝ እጅ በሚሾመው ፓትርያርክ ላይ ጭነው ይሾሙታል። በአንድ ወቅት አንድ ሰው ቤተ ክርስቲያን ውስጥ ገብቶ የቅዱስ ቶማስን ቀኝ እጅ እጨብጣለሁ ብሎ እጁን ቢዘረጋ የቶማስ እጅ ተሰወረችባቸው። እንደገና ብዙ እግዚኦታና ኪርያላይሶን ካቀረቡ በኋላ የቅዱስ ቶማስ እጅ በቦታዋ ተመልሳላቸዋለች። ሐዋርያው ቅዱስ ቶማስ ከፕሮቴስታንቶች በቀር በመላው ዓለም የሚገኙ ክርስቲያኖች ያከብሩታል። የሐዋርያው የቅዱስ ቶማስ ረድኤቱና በረከቱ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።